ወላጅ እናቴ አንቺን ስላገኘው ነው በደስታ እየቦረቀ እኮ ነው። እናቴ በህይወቴ እንደዛሬ ተደስቼ አላውቅም። ደስታ በደም ስሬ ውስጥ እየተዘዋወረ ያክል እየተሰማኛል። የዘመናት ናፍቆቴን ጉድለቴን አንቺን አግኝቼሻለሁ እናቴ። አገኘሁሽ እናቴ፣ አግኝቼሻለሁ። ምናሽ ምንድን ነው ያልሽው? በሳሚ ለመናደድም ሆነ ለመቅናት ምንም መብት የለም። የኔ እናንተ ነገር አብቅቷል። ከዚህ በኋላ ፍቅረኛ አይደለም። እንደ ፍቅረኛ አክት ለማድረግ ደግሞ አትሞክር ብሌን፣ እባክሽ። ዳግም ስለፈጠረ ሂድልኝ። ከዚህ በኋላ አንተ ማየት አልፈልግም። አፍጥነው ሂድልኝ። በቃ ይበቃል። በቃ ከዚህ አፍጥነው፣ ከዚህ ጥፋ። ታውን በቃ ሌላ ችግር ውስጥ ትገባለህ። ፍቅሬ እኮ ናት። እገላለሁ። አንተ የማትረባ ልቀቂኝ አንቺ። ሳሚ ጀግናው ለዘመናት በናፍቆት ስትጠብቃት የነበረችውን እናቷን አገናኝቷታል። ብሌን በጣም ተደስታለች። የደስታ እንባ እያነባት እያለቀሰ ትገኛለች። ሳሚ እንግዲህ እናትና ልጅን በማገናኘቱ ትልቅ ዋጋ ከፍሏል፣ መስዋዕትን ከፍሏል፣ እስከ መደባደብ ደረጃ ደርሷል። በኃይሉ ታዲያ በዚህ በጣም ተናዷል፣ ተቆጥቷል። እንዴት ያሸንፈሃል? የማይረባ ሰው እንዴት ይደበድበሃል? በማለት ከጋርዱ ጋራ በጣም ጠብ ውስጥ ገብቷል። ሌላኛው ዳግም ብሌንና ሳሚ አንድ ላይ ስለሆኑ በጣም ተናዷል፣ በጣም ተበሳጭቷል። እንዴት በእኔ ላይ ሌላ ወንድ ትደርቢያለሽ? ለምንስ እኔ ፍቅረኛሽ አይደለሁም ወይ? ባልተረጋገጠ ነገር እኔን ለምን ትጠያለሽ? ለፍቅራችን እድል መስጠት አለብን በማለት ዳግም ሳሚን ለመምታት ሙከራ አድርጎ ነበረ። ታዲያ ብሌን ግን እጅህን እሱ ላይ እንድታነሳ አልፈልግም። ዳግም ሳሚ ባለ ውለታይ ነው። ከሳሚ ላይ እጅህን አሳርፍ፣ አርፈህ ተቀመጥ። እሱን የምትነካበት ምንም አይነት ሞራል የለህም። ሁላችሁም ካደረጋችሁልኝ የበለጠ ሳሚ ለኔ ባለ ውለታይ ነው። ትልቅ ስራ ሰርቶልኛል። እሱን እንድትናገረው አልፈልግም በማለት ለሳሚ ጠበቃ ቆማ ትገኛለች። ሳሚ እንግዲህ እጇን የነካ ሰው ዋጋውን እንደሚያገኝ አሳይቶናል። አጋዥ ተብዬው እንግዲህ መጀመሪያ አስቀድሞ ብሌንን ነበረ ለመምታት ሙከራ ያደረገው። እንዴት ፍቅሬ ላይ እጅህን ታነሳለ? ሴት ልጅ ላይ እንዴት እጅህን ታነሳለ? ማን ስለሆንክ ነው? እንዴት ብትንቀኝ ነው? በማለት የበኃይሉን ሰው እንግዲህ ቅጥቅጥ አድርጎ እንደ ባብ እዛው ዘርሮት ሄዷል። በኃይሉ ደግሞ በዚህ በጣም ተናዷል። በኃይሉ ያሰበው ሳሚ እንዲቀጠቀጥ እንዲሞትም ከዚህ በፊት አዞ ነበረ። ነገር ግን አሁንም ቢሆን የበኃይሉ ሰው ሳሚን ሊያሸንፍ አልቻለም። እንዴት በፍቅሬ ትመጣለህ? በማለት ለመግደል ሙከራ ሲያደርግ ነበረ። ብሌን ናት እንግዲህ የገላገለችው። እረፍ፣ ይሞትብሃል፣ ጦስ ይሆንብሃል፣ ሌላ ሰበብ ታመጣለህ እባክህ ሳሚ በማለት ለምና ያስጣለችው እንጂ ቀጥቅጦ ነው እንግዲህ መሬት ላይ ዘርሮት ሄደው። በኃይሉ ሲመጣ ሳሚን ይዞልኝ ይጠብቀኛል ብሎ ሲያስብ አይደለም ሳሚን ሊዝ ራሱን ስቶ ወድቆ ነው ያገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ቀጣዩን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ከአደራ ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ቪዲዮ ስጀምሩ በላይክ ጀምሩ። ታዲያ ፕሊስ አዳዲስ የሆናችሁ ደግሞ ቤተሰቡን ሰብስክራይብ አድርጉ። በቅንነት አበረታቱኝ ለማለት እወዳለሁ። ዳግም በጣም አዝኗል። ፍቅሩን ውዱን አጥቷል ማለት ነው። ይሄ ደግሞ የዳግም እናት በሰራችው ተንኮል የብሌንና የዳግም የፍቅር ግንኙነት አብቅቶለታል። አሁን ላይ ታዲያ ሳሚ አንቺን የመጠበቅ ግዴታ አለብኝ፣ አፈቅርሻለሁ፣ እወድሻለሁ እያለ ይገኛል። እሷ ግን ስላደረግልኝ ነገር ሁሉ በጣም አመሰግናለሁ፣ አንተ ትልቅ ባለ ውለታዬ ነህ፣ እንዳንተ አይነት መልካም ሰዎችን አይቼ አላቅም ብትልም ስለምወድሽ ነው ይሄንን ሁሉ ያደረኩት፣ አፈቅርሻለሁ ብሌን፣ እወድሻለሁ፣ አንቺን የመጠበቅ ደግሞ ሁል ጊዜም ኃላፊነት አለብኝ፣ ግዴታዬ ነው እያለ ይገኛል። ሰላም እናቷ ጋር ሄዳ እንግዲህ እናቴ ለዘመናት አንድ ላይ እየኖርን ስናፍቅሽ ስጠብቅሽ
የት ናት እያልኩኝ በአንቺ ናፍቆ ሲሰቃይ ኖሬ አሁን ግን እናቴ አንቺን አግኝቼሻለሁ እያለቀሰኝ ሳሎን ላይ እንግዲህ ናፍቆቷን እየገለጠኝ ነበረ። ብሌንን እንግዲህ ሳሚ አስጠንቅቋታል። አሁን ላይ ሰላም ማወቅ የለባትም፣ ልትረጋጊ ይገባል። እስካሁን ድረስ ታግዘሻል፣ ወደፊትም ቢሆን መታገስ አለብሽ። አሁን ላይ ሰላምን ልጅሽ ነኝ ብትያትም ምናልባትም ላታምንሽ ትችላለች። የዲኤንኤ ውጤቱ መረጋገጥ አለበት። ያኔ ቃል ልጇ እንዳልሆነች ሲታወቅ የበኃይሉንም ሴራ ስትደርስበት በትዕግስት ተረጋግተሽ ጠብቂ። ከዛ በኋላ ግን ልጇ እንደሆንሽ ታምናለች፣ ትነግሪያታለሽ። እስከዛ ግን መታገስ አለብሽ። እስካሁን ታግዘሻል የኔ ቆንጆ። ከዚህ በኋላ ግን ምንም መታገስ የሚያቅጥሽ አይመስለኝም፣ ሰላም እናትሽ ናት ብሎ ነግሯታል። ታዲያ ብሌንም እናቴ ለካ አጠገቤ እያለች ነበረ ስትናፍቀኝ የነበረው፣ እናቴ አብሬያት እየኖርኩኝ ነበረ እንደዚህ ስትናፍቀኝ በናፍቆቷ ስትሰቃይ ስቃጠል የኖርኩት የኔ እናት። እሷም ልጇን በመፈለግ ለብዙ ዓመታት ደክማለይ፣ ለእኔ ብላ ተሰዳለይ፣ ለእኔ ብላ ተሰቃይታለይ። ለካስ እናቴ እያለች ነው። ስንት ጊዜ ሊገሏት ሙከራ አድርገው ነበረ፣ እናቴ ሊገሉብኝ ነበር። ብዙ ጊዜ ደርሼ አስጥያታለሁ። ይሄንን ደግሞ እኔ ብቻ ነኝ የማውቀው፣ ከኔ ውጪ ይሄንን ሊረዳ ሊያውቅ የሚችልም ማንም የለም ስትል እንግዲህ ተደምጣለች ማለት ነው። ከዚህ በፊት ቃል እናቷን የብሌንን እናት ቃል ልጅ ነኝ ብላ በገባችበት ሰዓት ላይ ለመግደል ሙከራ አድርጋ ነበረ። ይሄ ደግሞ የበኃይሉ ትዕዛዝና የበኃይሉ ሴራ ነው። እሷን ገላ ከዛም በኋላ የሰላምን ንብረት ሀብት በኃይሉ ለራሱ እንዲያደርግ ስለምትፈልግ እሷም እንግዲህ ከዛ 25% ይከፈልሻል ስለተባለ በኃይሉ ያላትን ተግባር ለመፈጸም በጣም በብዙ ስትተጋ ተመልክተናል። ባለፉት ክፍሎች ላይ እንግዲህ አንዴ ሻይ ላይ መርዝ በመጨመር አንድ ጊዜ ደግሞ ምግብ ላይ መርዝ በመጨመር ይህንን ሁሉ ስታደርግ ብሌን የሆነ ምክንያት እየፈለገኝ ምግቡን እንዳበላ አንዴ ምግቡ ላይ ውሃ ስትጨምር፣ አንዴ ሻዩን በድንገት እየደፋች እያስመሰለኝ ያንን ሁሉ ጥፋቷን የቃልን ሀሳብና ተንኮል አክሽፋ የሰላምን ሕይወት ግን ታድጋ እስካሁን ጠብቃለች። ብሌን ታዲያ አሁን ላይ ስትናገር ድሮም ውስጤ ነግሮኝ ነበረ፣ ውስጤ እንደዚሁም ይሳሳላታል፣ ያዝንላታል፣ የሆነ የማቃት ትመስለኝ ነበረ፣ ለካስ አብሬያት እያለሁ ነው እናቴን ሳላቅ የቆየሁት በማለት ወደ ኋላ ተመልሳ ብዙ ነገሮችን እያሰበች ትገኛለች። ሁሉም ሰዎች ግን የእጃቸው ማግኘት አለባቸው። እነዚህን ሰዎች በእናቴ ላይ የቀለዱትን በእናቴ ሕይወት ላይ የተጫወቱትን ሰዎች ዋጋ አስከፍላቸዋለሁ። እናቴን ሊገሏት ነበረ፣ የእጃቸው ማግኘት አለባቸው፣ ዋጋ መክፈል አለባቸው። እናቴን እኮ አሳጥተውኝ ነበረ፣ እኔ ደርሼ ህይወቷን ባልታደግ በማለት ወደ ኋላ ተመልሳ እያለቀሰች ትገኛለች። ነገር ግን አሁን ላይ የምታለቅሰው ያለፈው የትዝታ ጊዜ እንዳለፈ ሆኖ በደስታ ግን እያነባች ትገኛለች። አሁን ላይ በደም ስሬ ውስጥ ደስታ የሚዘዋወር እስከሚመስለኝ ድረስ እናቴ እያለቀስኩት ያለሁት እያነባው ያለሁት የደስታ እንባ እንጂ የሀዘን እንባ አይደለም። እናቴ አገኘውሽ፣ ለዘመናት ስፈልግሽ ስናፍቅሽ በዚህ በእጆችሽ ምግብን አጉርሰሽ ያሳደግሽኝ እናቴ፣ አሁን ላይ ግን አግኝቼሻለሁ እናቴ አገኘውሽ እያለች እንግዲህ ሰላም ተኝታ ባለችበት እሷ ግን በደስታ አጠገቧ ቁጭ ብላ እያለቀሰ የነበረ እጇን እያሻሸ ሰላም እንቅልፍ ላይ ብትሆንም ግን በመጨረሻ የሆነ በሰመመን እናቴ ያገኘውሽ ስጠብቅሽ ስናፍቅሽ የነበርኩት እናቴ አገኘውሽ ስትል እንግዲህ ምን አልሽ ብላ ብድግ ብላለይ። ይሄንን ነገር እንግዲህ ጆሮዋ ሰምቷል ማለት ነው እናቴ ስትል በብዙ ውጣ ውረድ ውስጥ በብዙ ትግል ውስጥ እናቷን ማግኘቷ ከምንም በላይ ያስደስታል። እውነት ለመናገር እናቷን ለማግኘት በምትሄድበት ሰዓት ራሱ ያሳለፈችው ፈተና በጣም ከባድ ነበረ። እንደው ሰው የራሱን እናት ወላጅ እናቱን ለማግኘት እንኳን ንብረት ምን ያህል በክፉዎች ዘንድ ክፉዎች በዙሪያ ምቀኞች ሲኖሩ እንዴት ዋጋ ሊያስከፍል እንደሚችል እዚህ ጋር እንረዳለን። ጠላት ደግሞ ከውጭ አይመጣም። በገዛ ወንድሟ በኃይሉ ልጇን አታ ነበረ እንግዲህ እስካሁን ስትኖር የነበረው ሰላም ተንከራታ ስደት ላይ ልጄን አሳድጋለሁ ብላ ነው ስትሰደድ የተሰደደችው። በመሰደዷ ጊዜ ታዲያ ልጄን አደራ
እኔ ልጄ የተሻለ ህይወት ይገባታል። ለልጄ የተሻለ ህይወት ለመስጠት ደግሞ ተሰድጄ መስራት አለብኝ። ልጄ እኔ ላንቺ ብዬ ነው የምሰደደው ብላ ነበረ። ስትሰደድ እንግዲህ ብሌን ህፃን ሆና የተሰደደችው። በዛን ሰዓት ላይ ታዲያ በኃይሉ ምንም ችግር የለውም አንቺ ብቻ ገንዘብ ላኪ እንጂ ልጅሽ በሰላም ታድግልሻለች አታስቢ ነበረ ሲላት የነበረው። እንግዲህ ከስሙ እንደምንረዳው ድራማው አደራ ነው። ስትወጣ እሷም አደራ ብላ ነበር የወጣችው። ታዲያ በኃይሉ አደራውን በልቶ ገንዘቧን ለመብላት ልጅ ያልሆነችውን ሌላ ልጅ ነች ብሎ አስገብቶ እስካሁን በእህቱ ህይወት ላይ ሲጫወት ቆይቷል። እውነት ይዘገያል እንጂ መውጣቱ ስለማይቀር አሁን ላይ ደግሞ እውነቱ ወጥቷል። ሳሚ እንግዲህ የእውነት ለብሌን ትልቅ ባለ ውለታዋ ነው። ሳሚና በኃይሉ እንደምናውቀው ከዚህም በፊት አብረው ነው የሚሰሩት፣ የስራ ባልደረባዎች ናቸው። ቢሆንም ግን አሁን ላይ ሳሚ በኃይሉን ከቶታል። በኃይሉና ሳሚ እንደምናውቃቸው አብረው ቢሰሩም ነገር ግን ሳሚ ያደረ ቂም አለበት። ቤተሰቦቹን ያሳጣው በኃይሉ ነው። በዚህ የተነሳ ደግሞ ሳሚ በኃይሉን መበቀል ይፈልጋል። ሲቀጥል ብሌንን አፍቅሯታል። ስለሚያፈቅራት ለእሷ ምንም ነገር ለማድረግ ምንም አይነት ዋጋ ቢመጣ ለመክፈል ራሴን አሳልፌ እስከ መስጠት ደረጃ ለአንቺ ዋጋ ከፍላለሁ እያላት ይገኛል። እንዲህ ነው እንግዲህ ወንድ ልጅ ሲያፈቅር ራሱን አስከብሮ ሴት ልጅንም ያስከብራል። እጁን ማንም አንቺ ላይ እንዲያነሳ አልፈልግም። በክፉ የሚመለከተች ሰው ራሱ እንዲኖር አልፈልግም። ፍቅሬን ማንም እንዲነካብኝ አልፈልግም ብሎ ካሁኑ እየታገለ ይገኛል። ብሌን እንግዲህ ሳሚን የመሰለ ጀግና ወንድ ስላገኘሽ እድለኛ ነሽ ልል እወዳለሁ። ዳግም አምኖ መቀበል ይኖርበታል። ምንም አማራጭ የለውም። ይሄም እንግዲህ የዳግምና የብሌን ፍቅር እውነት ለመናገር እህትና ወንድም ናቸው ቢባልም ይችላሉ አንድ ላይ መሆን። ነገር ግን እናትየዋ ባጠፋችው ጥፋት የሁለቱ ፍቅር እንግዲህ እዚህ ላይ ተቋርጧል። ብሌን አሁን ላይ ውሳኔዋ ምን ሊሆን ይችላል የሚለው እውነት ለመናገር በጣም ከባድ ነው። በውለታ ታስራ ሳሚን ታፈቅረዋለች ወይስ ደግሞ ዳግምን ሀሳብ ሰምታ እውነቱን ተረታ ዳግም ጋር ትሆናለች የሚለው ይሄ ሌላ ጥያቄ ነው። በቀጣይ ፓርቶች የምናይ ነው የሚሆነው። መቼስ ፍቅር እንደዚህ ባንዴ የሚለወጥ ነገር አይደለም። ከዳግም ጋር እንግዲህ በጣም ጥሩ ጊዜ ነበራቸው። በጣም ይዋደዳሉ፣ በጣም ይፋቀራሉ እንደምናውቀው። ታዲያ በመሀል ቃል የምትባለዋ ተንከሲስ ገብታ የሁለቱን ህይወት አመሰቃቅላለች። ዳግም ያለበት ስሜት እውነት ለመናገር በጣም ከባድ ስሜት ነው። ሂድልኝ ላይክ አልፈልግም። ከዚህ በኋላ እኔ እናንተ ፍቅረኛሞች አይደለንም፣ ፍቅረኛ አይናት እያልክ አክት አታድርግ፣ አታስመስል፣ ሂድልኝ ያለችው። እንደዚህ እንግዲህ እንደ ውሻ ከመባረር ፈጣሪ ይሰውራችሁ፣ ይሰውራን እግዚኦ። እውነት ለመናገር ከባድ ነው። ኤኔስ ድራማም ቢሆን ራሱ እንደዚህ ደግሞ ይኖራል በፍቅር። ዳግምም ያሳዝናል፣ ዳግም ያሳዝናል። እውነት ለመናገር በማያውቀው ነው እየተቀጣ ያለው። አንዳንዴ መልካም ለማድረግ ዋጋ ትከፍላላችሁ። ዳግም እንግዲህ ቃልን እዛ ቤት ሲያስገባ ቃልን ወዷት ሳይሆን እየጠላት፣ እኔ ሴት ልጅ ላይ መጨከን አልችልም፣ ሴት ልጅ ላይ የዚህን ያህል መክፋት አልፈልግም፣ የሆነ ነገር ብትሆኚ ነገ ልጸጸት እችላለሁ፣ የሆነ ነገር ቢደርስብሽ ነገ እኔ እጸጸታለሁ፣ ስለዚህ እናቴ ጋር ሁኚ፣ ችግር የለውም፣ ብትደፈሪ ሰካራም ቢጫወትብሽ ነገር መጸጸት አልፈልግም፣ ዛሬውኑ የሆነ ውሳኔ መወሰን አለብኝ በማለት ነበረ ያስጠጋት። እናቱን ለምኖ ነው እዛ ቤት ያስገባት። ግን ታዲያ እዛ ቤት እናቱን ለምኖ ቢያስገባትም ለእሱ ግን ወጥመድ ሆናበታል። አንዳንዴ መልካም ስትሆኑም እንደዚህ በጣም ሰዎች መልሰው ክፉ ይሆኑባቸዋል። ዳግምን እንግዲህ ቃል ስለምትወደው ነው ይሄንን ሁሉ ያደረገችው። የዳግም እናት ግን ትልቅ ስህተት ሰርታለች። የልጇን ፍቅር ልትጋፋ አይገባም። ምክንያቱም ልጇ ደስተኛ የሚሆነው ከብሌን ጋር ሲሆን ስለሆነ ደስታቸውን መንፈቅ አልነበረባትም። ገና ሰው ምን ይለኛል በሚል እንግዲህ ሁለት የሚዋደዱ ሰዎችን ለመለያየት ሙከራ ማድረጓ በእርግጥ ጸጽቷታል። ይሄንን ነገር ታስተካክላለች ብዬ አስባለሁ። ተናግራም ቢሆን ወንድም ልጇ ቢቀየማትም ሁለቱም ልጆቿ ያኮርፏታል በእርግጠኝነት ከሰሙ። መስማታቸው ደግሞ የማይቀር ነው። ይሄንን ተጸጽታ እንግዲህ እንደምታስተካከል ተስፋ እናደርጋለን። የዳግምና የብሌን የፍቅር ህይወት ቢቀጥል መልካም ነው ብዬ አስባለሁ። ሳሚ እንግዲህ
አንዳንዴ መቼስ ሰው በውለታ መታሰር ደግሞ ፍቅር ሊሆን አይችልም። አሁን ላይ ብለዋለች፣ እኔ ስላደረክልኝ ነገር አመሰግንሃለሁ፣ ነገር ግን ትወደኛለህ ብለህ ከሆነ ያደረግከው እኔ ይሄንን ላደርግ አልችልም። አሁን ላይ ልቤ በጣም ተሰብሯል፣ ልቤ በጣም ተጎድቷል፣ ይሄንን ላስብ አልችልም ብላለች። እውነቷን ነው፣ ልቧ በጣም ተሰብሯል ብሌን ባየችው ነገር። ዳግም ግን ቀርቦ እኔ ከቃል ጋር ምንም አይነት ግንኙነት የለኝም፣ ምንድን ነው ያጠፋሁት? ያለ ጥፋቴ አትቅጭኝ ቢላትም ከቃል ጋር መተኛት ጥፋት አይደለም ወይ ብላለች። እሱ የሚያውቀው ነገር የለም። እንግዲህ እሱ ተኝቶ ባለበት ነው ቃል ሄዳ አጠገቡ የተኛችው። ሲነቃም እንኳን አላያትም በጭራሽ፣ የተፈጠረውን ነገር አያውቅም። ቃል አሁንም ቢሆን እንግዲህ ለዳግም ብላ በኃይሉን ከታለች። አሁን ላይ ፍቅር ያሸንፋል። እንግዲህ እዚህ ጋር ቃል ትክክለኛ ስለምታፈቅር ዳግምን መጉዳት አልፈለገችም። ፋይል አንጪ ተብላ ነበረ ፋይሉን እንግዲህ ለመስጠት ብታስብም፣ ነገር ግን ይሄ ፋይል ዳግምንም የኔንም ህይወት አደጋ ላይ ይጥላል፣ እባክሽ አትስጪ ብላታለች። ፋይሉን እንግዲህ ሰርቃ ነበረ ልትሰጥ የፈለገችው ግን የዳግም እናት ይሄ ፋይል የዳግምንም ህይወት ጭምር ነው የሚያበላሸው፣ ዳግምንም ይገልብኛል ይሄንን ፋይል ካገኘ ብላ ስለነገረቻት ቢያንስ የምወደውን የማፈቅረውን ሰው አሳልፌ መስጠት የለብኝም፣ ቢያንስ አንድ እድል እንኳን ልስጠው፣ ይሄንንም ቢሆን ዋጋ ልክፈል በማለት እንግዲህ በሚገርም በሚያስደንቅ ሁኔታ ከቤት እንግዲህ ይሰጠዋለሁ፣ በኃይሉ ገልሻለሁ ብሏታል። እሰጠዋለሁ፣ እኔን ከሚገለኝ ፋይሉን መስጠት አለብኝ፣ ፋይሉን እኔ ባልሰጠውም በኃይሉ እዚህ መጥቶ አስገድዶ ሊወስድ ይችላል፣ ስለዚህ በፍቅር ብን አደርገው ነው የሚሻለው ብላ ገነትን እንግዲህ አሳምና ወረቀቱን ይዛ ወጣለች። ገነት ግን ከወጣች በኋላም ቃል አይ አትስጩ እባክሽን፣ ከሰጠሽው የልጄ ህይወት አደጋ ላይ ነው፣ ልጄን አጣዋለሁ ብላ ነበረ ስትለምናት የነበረው። ይህንን ስለሰማች እኔንም ይገለኛል እንግዲህ እዛ ጋር ፋይሉን ካገኘ ዳግምን ይገልብኛል ነው ስትል የነበረው። እሷም ደግሞ ወረቀቱን የማልሰጠው ከሆነ በኃይሉ ይገለኛል ነው ያለችው። ያው ገልሻለሁ ስላላት ታዲያ ያደረገችው ነገር ወጥታ የራሷን ሀሳብ ተጠቅማ ከላይ ያለውን ከበር እንዳለ ሆኖ ነገር ግን ውስጥ ላይ ያለውን ፋይል ቀይራ ነበረ እንግዲህ ለበኃይሉ የሰጠችው። ያንን ፋይል በኃይሉ ባየ ሰዓት በጣም ነው የተደሰተው። አመሰግናለሁ ወንድነሽ፣ ጀግናነሽ፣ ከትልቅ ጉድ ነው ያወጣሽኝ ብሎ ተደስቶ እንግዲህ ገንዘብ ሰጥቷት ነበረ። ይህንን ሁሉ ሲል ግን ወረቀቱን ሳያነበው ነው። አንዳንድ ጊዜ አለማስተዋልን አስቡት እንግዲህ የሆነ ነገር ሰው ስለሰጣችሁ ብቻ ያ ነገር ትክክል ነው ብሎ ማሰብ የማይሆን ነገር ነው። አይን አይቶ ልብ ይፈርዳል እንደሚባለው በአይን ሊመለከት ይገባ ነበረ። እሷ ከሄደች በኋላ ነው የተመለከተው። ሲመለከተው እንግዲህ ባዶ ምንም የማይረባ ወረቀት ነው። በዚህ ደግሞ በጣም ተናዶባታል። የሰጣትን ገንዘብም ተቀብሏታል። ፈልገሽ እንድታመጪ ይፈልጋለው፣ ዝም እንድትይ አልፈልግም፣ አንጩ ነው ሲላት የነበረው። እሷ ግን አልሰጥም፣ የሆነ ዘዴ እንፈልጋለን፣ የሆነ መፍትሄ እንፈልጋለን ብላለች። በቀጣይ እስከምንገናኝ ሰላም ቆዩ። ባይ ባይ።